ምናወራው ነገር ለየትኛውም ሰው ይሰራል። ሶ ለአንድ ሰው ቤተሰብ ውስጥ አንድ ሰው ብቻ ተለይቶ ምግብ የሚበላ ከሆነ አይሰራም እንደዛ። ቢኮዝ ተያያዙ አንድ ሰው የተማረ ካለ ወይም በዚህ አንደርስታንዲንጉ ካለው ሴም አመጋገብ ትናንሽ ማይነር አጀስትመንቶች አድርጋችሁ እንደ ቤተሰብ ለመቀየር ሞክሩ። ይህንን ስለ አሁን እንጀራ አይበላም ምናምን ብዙ ሰዎች አእምሯችሁ ላይ የሚመጣው እንጀራ አይበላም ዳቦ አይበላም። እንጀራ አይበላም አይደለም የኛ ሀሳቢ፣ ዳቦ አይበላም አይደለም። እንጀራና ዳቦ የምግባችን ዋና አካል ቤዝ መሆን አይችሉም ነው። ቢኮዝ ኳሊቲ ምግብ አይደላቸው፣ በቂን ምግብ የላቸውም ከውስጣቸው። እስቲ ይህን የምትከራከሩ እንጀራማ በጣም አንደኛ የምትሉ ሰዎች እስቲ እንጀራ ብቻ ለአንድ ወር ተመገቡና ምንም ነገር እንዳይሉ ትረዳላችሁ። እንጀራ ብቻ ወጡን ተዉት። እንጀራ ንጉስ ነው የምትሉ ሰዎች፣ እንጀራ ቤስት ምግብ ነው የምትሉ ሰዎች እስቲ እንጀራ ለአንድ ብቻ ለአንድ ወር ተመገቡና ይዩት። አልቃችሁ ነው የምትመጡት እንኳን ልትወፍሩ። እንጀራ ብቻውን ዳቦ በሉት። እንጀራና ዳቦ ልዩነት የላቸውም። ካርብ ነው፣ ምንም ጥያቄ የለውም። በቂ ኒውትረንት የላቸውም። በተቃራኒው ከፍተኛ ኃይል ሰጪ ናቸው። ሶ ልክ በቀን የሚያስፈልጋችሁም በቂ ፕሮቲን አግኝታችሁ እና አትክልቶችንም ፍራፍሬዎችንም አስቀድማችሁ ተመግባችሁ እንጀራን እንደ ተጨማሪ ምግብ፣ ዳቦን እንደ ተጨማሪ ምግብ እንደየእንቅስቃሴያችሁ መጠን ብታደርጉ እመኑኝ በየትኛውም ሌቭል ላይ የጤና ሁኔታ ላይ ያላችሁ ሰዎች የተለየ አዲስ ኢነርጂ፣ አዲስ ጤንነት ታገኛላችሁ። ይሄ በጣም 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 ያግዛችኋል። ሁላችሁም ፍቃድ ያለው ቃሚ ነኝ ይቃምህ ምንድን ነው የሚለው? እባክህ ፍቃድ ያለው ቃሚ ነኝ እንቃም። ይሄ ያለ ሰፈር የመጣ ያለ ቦታን የመጣ እናሰናብተው እስኪ። ግድ ትንሽ ጊዜ ያለን መቀጠል እንችላለን። ዳይና ሰላም ዶክተር፣ እንዴት ነህ? አሜን፣ እግዚአብሔር ይመስገን። ሰላም ነው? እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። በጣም ደስ ብሎኛል ይህን እድል ስላገኘሁኝ። ታንክ ዩ ሶ ማች። ግድ እንታወቅ፣ ራስን አስታወቅ። እሺ፣ እኔ አሜን ይባላል። አሜን ትክክለኛው ስሜ ሙልቀን እባላለሁ። ከአሜሪካ ነው የገባሁት። ስላገኘሁህ ደስ ብሎኛል። የስ እና ይህን ፕሮግራም እከታተላለሁ በደንብ እና ፕሮግራሙን ጆይን ማድረግም እፈልጋለሁ። ሆነ ለመናገር በጣም ስለ ምግብ ያለኝን አመለካከት እንድቀይር ያደረገኝ ፕሮግራም ነው። እውነት ለመናገር አንድ 2 ሳምንት ምናምን ይሆናል አንተ መከታተል ከጀመርኩ እና ለዛ ነው ገብቼ እንትን ማለት የፈለኩት። በደንብ ገብቷል። 2 ሳምንት ይመስለኛል። ላይክ ኢን ጄኔራል ለመረዳት የሞከርኩ ይመስለኛል። አዎ የምግብ እንትን መቀየር እንዳለብኝ፣ ዋክ መደረግ እንዳለብኝ፣ ኤክሰርሳይዝ ነሰሰሪ እንደሆነ፣ ቱማች ካርብ እያበዛን እንደነበርና ከዚህ በኋላ በቂ ፕሮቲን ማስገባት ማግኘት እንዳለብን እንዲህ ለመረዳት ሞክሬያለሁ። ግን ኒውትሪየንት ላይ እንትን ብያለሁ በደንብ። ግን ላይክ ጆይን አድርጌ እንትን ማለት እፈልጋለሁ እውነት ለመናገር። በቅርብም ቼክ አፕ አለ። ኦኬ ጎበዝ። ስልክ ባውላ አለ። በስልኮቹም ወይም ደግሞ ቀጥታ እኔ ሀይ በለኝና ቴክስት አድርገልኝ ላክልኝ። ላይ አድርገን ቲክቶክ ላይ ዴም አድርገኝ። ከላይቭ በኋላ አወራለሁ። ምንም ችግር የለውም። አመሰግናለሁ በጣም በጣም አሪፍ ዶክተር፣ ታንክ ዩ ሶ ማች። እውነት ትልቅ ስራ ነው እየሰራችሁ ያሉት። የእውነት እኔ በጣም ለብዙ ልጆች እየነገርኩ ነው በጣም ማለት። ምክንያቱም ሁላችንም ያለን አስተሳሰብ አውቀዋለሁ። አሁን እዚህ ራሱ አሜሪካ ከመጣን ራሱ እንጀራ ፍለጋ ነው የምንሮጠው። ማን ሄድበት የለም ዳቦ። የእውነት እኔ አሁን ላይክ 2 ሳምንት ምናምን አልቀመስኩም እንጀራ፣ እየሞከርኩ ነው። ግን እንደው በደንብ እንትን ብልና ለብዙ ሰው ነው የማወራው፣ ለብዙ ሰው ነው የምናገረው። ይህ ትልቅ እንትን ነው እውነት መበረታታት ያለበት። በጣም ብዙ ሰው ቢማርበትና እንትን ቢለው እኔ አይ ዊሽ ደስ ይለኛል የእውነት። ምክንያቱም ለውጡን ከራሴ ላይ እያየሁት ነው። ድሮ ወዲህ ነበር የሚነፋኝ እንጀራ ስበላ። አሁን
እውነት ለመናገር ብዙም በውርጫ መባና የምባል አይደለም። ላይክ አሪፍ እንትን ያለኝ አሁን ስንገናኝ አሳይካለሁ ስናወራ፣ ግን ሁሉም ሰው ነው ማግኘት ያለበት ይሄንን የኒትሪሽን እንትን ሁሉም ሰው። ምክንያቱም በጣም ነው ኢነርጂ ፉል የምትሆነው ምናምን ብዙ ነገሮች ብቻ እውነት እኔ በጣም ብቻ ብዙ ሰው እንዲገባው ስለምፈልግ ነው እኔ ለመናገር የገባሁት ዶክተር። በውስጥ ደግሞ ሞር በደንብ እናወራና እኔንም ታግዘኛለህ። ምንም ችግር የለውም። ሀይ በለኝ ላክልኝ ዶክመንትን። አሜን። አመሰግናለሁ። ኦልራይት። እሺ ዶክተር ቴንክ ዩ ሶ ማች። መልካም ጊዜ ይሁንላችሁ። ቴንክ ዩ ቻው ባይ። ሶ ሜታቦሊክ ሄልዝ ነው ባይዜ የምናወራው እና ሜታቦሊክ ሄልዝ ኒውትሪሽን አንድ ፓርት ነው። የሜታቦሊክ ሄልዝን ስናወራ ስለአመጋገብ ሳናወራ ስለ ሜታቦሊክ ሄልዝ ማውራት አንችልም። ሜታቦሊክ ሄልዝ ያለ ኒውትሪሽን ፐርፌክት አይደለም፣ ኢንኮምፕሊት ነው የሚሆነው። ሜታቦሊክ ሄልዝ ያለ ሙቭመንት ኢምፐርፌክት ነው የሚሆነው። የሜታቦሊክ ሄልዝ ያለ ሬዚስታንስ ኤክሰርሳይዝ ኢምፐርፌክት ነው የሚሆነው። ያለ በቂ እንቅልፍ ኢምፐርፌክት ነው የሚሆነው። ሶ ሜታቦሊክ ሄልዝ ከላይ እነዚህ እነ ኤክሰርሳይዝ እነ ሙቭመንት እነ ሄልዚ ዳይት ስትሬስ እንቅልፍ ሜታቦሊክ ሄልዝ ስር ያሉ ሄልዚ ሜታቦሊክ ሄልዝ ጤናማ የሆነ የሜታቦሊክ ሄልዝን አቺቭ ለማድረግ የምንጠቀምባቸው መንገዶች ናቸው። ሶ እንጀራ መብላት አለመብላት አለመሆኑ በደንብ ገብቷቸዋል። እንጀራ ልክ እንደ ዋና ምግብ ወስደን ነው በቂ ንጥረ ነገር ያለውን ምግብ የምግባችን ቤዝ አድርገን ሰውነታችን ሰፈር እያደረገ ያለው። ሰው የፋፋ ነው ተርበን ነው ማለት ነው። እንዴት ነው ተርበን ልትሉ ትችላላችሁ። የስ ኦቨርፌድ ነን፣ ጠግበን እየበላን ነው። ግን በሴሉላር ደረጃ በሴሎች ደረጃ ደግሞ አንደር ኖሪሽድ ነን። ኖሪሽመንት በቂ የለውም የእኛ ስቴፕል ምግብ። ቢኮዝ እያወራሁ ያለሁት ስለ ህንዶች ቻባቴ አይደለም ወይም ስለነሱ ብሪያኒ አይደለም ላውራ የምችለው። ስለኛ ስቴፕል ምግብ እንጀራ በወጥ ጥግብ ያደርገናል፣ ኦቨርፌድ ያደርገናል፣ ከመጠን በላይ ያጠግበናል፣ ምንም ጥያቄ የለውም። ኖሪሽመንት ላይ ግን ሴሎች የሚፈልጉትን ኒውትረንት በማቅረብ ላይ ግን ታች ነው ያለው፣ በቂ አይደለም ነው እያልኩ ያለሁት። ያም በመሆኑ ነው እየታመምን እየፋፋን እየወፈርን ያለ ነው። ያም ተጨማሪ ነገር ከበተለይ አኗኗራችን ስትሬስፉል የሆነ ብዙ እንቅስቃሴ ማናደርግ ብዙም ጡንቻ ለመገንባት ጥረት ማናደርግ ሰዎች አሁን ባልኳችሁ መንገድ ፑር ምግብ እየበላን ለረዥም ጊዜ እየበላን እየወፈርን ብዙ የጤና እክሎች እየመጡ ነው። ሶ መፍትሄው የእኛ ምግቦች እንደ መጥፎ አድርጋችሁ እንድትስሉም አልፈልግም። መጥፎ አይደሉም። ቢኮዝ ከኬክ ጋር ከዶናት ጋር ከአይስክሬም ጋር ከኩኪስ ጋር ከብስኩት ጋር ምናምን የምታነጻጽሯቸው ምግቦች አይደሉም። በጣም ቆንጆ ምግቦች ናቸው። ግን ቆንጆም ቢሆኑ ፊት ማድረግ ያለባቸው ቦታ ላይ ነው ፊት ማድረግ ያለባቸው። በቂ ነገር ሰውነታችንን ከመገብን በኋላ ዴይሊ የፕሮቲን ታርጌታችንን ኦልሬዲ ካገኘን በኋላ ኒውትረንት እነ ማይክሮኒውትረንቶችን እነ ፋይበሮችን አትክልቶች ላይ ፍራፍሬዎች ላይ ሩትስ ቲዩበርስ ላይ ካገኘን በኋላ ያማረንን እንጀራ በወጥ አድርገን መብላታችን ኢሹ አይሆንም። ቢኮዝ መጀመሪያ ቀድመን የመገብነውና የሚያስፈልገውን የሰጠነው ሰውነት ብዙ እንጀራም ላይበላ ይችላል። ከዚያ በኋላ ዋና ስናደርገው ግን ብዙ ያስበላናል። ይህንን እንደ ቤዚክ ኮር ኮንሰፕት ለመያዝ ሞክሩ። የስ በጣም ቀላል ነው። እንጀራ መተው አልቻልኩም። እንጀራ እየበላ ወይ እየበላሽ ጤናሽም መመለስ ትችያለሽ። እንዴት እንጀራ እየበላው? አየሽ፣ ቅድም ሳውራ በደንብ አልሰማሽኝም ማለት ነው። ሰውነትሽን መግቢ። መጀመሪያ የሚያስፈልገውን ምግብ ለሰውነትሽ ስጪው። ከዚያ በኋላ እንጀራ እንደ ሰፕሊመንት እንደ ተጨማሪ አድርጊ። ያ ከሆነ ምንም ትዝ ሳይልሽ ነው ብዙ ነገሮች የሚቀየሩ። ብዙዎች እንዲሁም የተወሰነ ጊዜ ራይት ነገር ሰውነታቸውን መመገብ ሲጀምሩ ለእንጀራ ያላቸው ፍቅር ይቀንሳል። የሚገርመው ነገር ጉበት ስብ ከቦርጭ ጋር ተያይዞ የመጣ ነው። ቅድም ቺን ቪዲዮ ነዋይ፣ አቤት አቤት፣ ሰላም ነው? እንዴት ነህ?
እግዚአብሔር ይመስገን። ዶክተር እንደምን አለ? እግዚአብሔር ይመስገን። ይታወቃል የፕሮግራም እንዴ? እኔ በጣም ረጅም ጊዜ ነው የማውቀው፣ ዩቲዩብ ላይ ምናምን አይቼዋለሁ፣ ግን ያው እዛ ለመከታተል ምናምን ነው። ግን አሁን ቅርብ ጊዜ ጀምሮ ሲሪየስሊ እየተከታተልኩ ነው ያለው። የስ ምንድን ነው የገባህ? እንደው ከምናወራው አንፃር ምንድን ነው የገባህ? የገባኝ ምንድነው እንዳልከው ብዙም አመጋገብ ላይ በተለይ በቃ አመጋገብ ሙሉ ለሙሉ ህይወትን ሊለውጥ እንደሚችል እድሜ ሊያረዝም እንደሚችል ቆዳን ሳይቀር ፀጉርን ሳይቀር ሊለውጥ እንደሚችል ተረድቻለሁ። እና ምን የተወሰኑ ነገሮችን እየተጠቀምኩ ነው። ካንተ በማያቸው ፌስቡክ ላይ የምትለጥፋቸውን ፎቶዎች ምናምን አያለው፣ እነሱን ሴቭ አደርጋለሁ እያወረድኩ ጠቃሚ ናቸው። እዛ ላይ የሚጫጭረው ነገር ምጽፈው ነገር ይጠቅማል። ፖስቴ ምግቦቹ ይጠቅማሉ። ምግቦቹ ምንድነው አንዳንዴ ምስል የበለጠ ይገልጻል ከእንትን የበለጠና ምስል በጣም ገላጭ ነው። ገላጭ ስለሆነ እነሱን ሴቭ አደርጋለሁ። ብዙ ሰው ነው ከብዙ ሰው ጋር ኮሚኒኬት እነዚህ ነገሮች እንትን ያንተ እንትን ያልሰጠሁት ሰው የለም። ባንክ ነው የምሰራው እና እኔ ብዙ ጊዜ አይደሎኝ ነው ተቀምጬ ምናምን ስለሆነ ማሳልፈው ረጅም ጊዜ ወክ ምናምን አደርጋለሁ። አክቹአሊ ግን ያው እንትኑን አሁን ያላወቅኩት ኤግዛክት ያልከውን አሁን እየፈራ ያለሁት ኤግዛክት በቀን የሚያስፈልገኝ ፕሮቲን የምትለውን ካልኩሌሽን ወስዋናት እንጂ አመጋገቤ ላይ አንተ የጠቀስካቸውን በሙሉ ነገሮች ነው እየወሰድኩ ያለሁት። እነሱ ግን ኤግዛክት የሚባለውን አግኝቻለሁ አላገኘውም። አይዳውት በጣም ሚዩት አድርግና እችን አንድ ቤዚክ ኮንሰፕት ልጨምርልህ አወራሃለሁ። የሚመስለን አንዴ ተሰርተን ያለቅን ነው ሰዎች አድርገው የሚስሉት። እቺ ነገር አንዴ ተሰራች አለቀች፣ በቃ ምንም ስትራክቸሩ አይቀይርም፣ ህይወት የላትም። አንዴ ተሰራች አለቀች። እና እንደሱ አይደለንም። ተርኖቨር እያደረግን ነው ጋይዝ። ሁሉ ነገራችን እየተቀየረ አሮጌው እየተወገደ ከዚያው ከሚወገደው ውስጥ ሪዩዝ ያደርጋል ሰውነት። ሪሶርስ ለመቆጠብ ብሬክ የሚያደርገውን ሪዩዝ እያደረገ እየታደስን ነው የምንሄደው። ቅድም እንዳልከው ፀጉር የሚለወጣል፣ ጥፍር እንደዚህ፣ ቆዳ ያልከው በቂ ነገር ሰውነት የሚፈልገውን ነገር በበቂ ስለሰጠ ነው። በተለይ ፕሮቲን ታርጌታችሁን በቂ ማድረግ ሲጀምሩ የመጣው ግብአት ሰውነት ክሪቲካሊ ከሚፈልገው ተርፎ ለፀጉር ይበቃል ማለት ነው። ለቆዳም ይበቃል ማለት ነው። በፊትም እኮ በቂ ፕሮቲን እያገኘን ነው። የተለመደው ምግብም ስንበላ ብዙ በልተን በቂ ሰርቫይቭ ለማድረግ በቂ ፕሮቲን እያገኘን ነበር። ያ በቂ ነው ማለት ግን ቤስ ለሁሉም ነገር የሚበቃ ቤስት አይደለም። ሰውነት ያችን ያገኘናትን እንበልና አንድ አፍሬጅ ሰው 100 ግራም አካባቢ እና ከዛ በላይ ቢሆን ቆንጆ ነው ብለን ነው የምናወራው። ያንን እንጀራ ጠዋት ላይ ፍርፍር በልቶ ቅንጬ በልቶ ገንፎ በልቶ ምሳ በየአይነት እንጀራ ምን ይበላና እንደምንም 60 ግራም 70 ግራም ፕሮቲን ማንም ሰው ያገኛል። ሰውነት ጂነስ ነው፣ ሪሶርሱን ያያል። ቅድም እንዳልኳችሁ ሰውነታችን ስታቲክ አይደለም። ጉበታችን ኦልሞስት የጉበት ሴሎች ሙሉ በሙሉ ይቀየራሉ። የጣፊያ ሴሎች ይቀየራሉ። የቆዳ ሴሎች ሁለመናችን ነው እየተቀየረ የሚሄደው። አንዳንድ ሴሎች በጣም በቀናት ውስጥ ይቀየራሉ። አንዳንዶች ብዙ ወራት የሚፈጅባቸው አለ። ኤኒዌይ መቀየር ያለ ነገር ነው። ፕሮቲን ተርኖቨር በቃ ጀስት ፕሩቭን ሳይንቲፊክ ፋክት ነው። ዌል ሪዩዝ ያደርጋል ብያቸዋለሁ። የተወሰነውን ደግሞ ከምግባችን ይጠብቃል። እናንተ የሚያስፈልጋችሁ 160 ግራም ሆኖ 100ውን ከቅድም ባልኳችሁ መንገድ 60ውን ከነዛ ምግቦች በልታችሁ ብዙ ፕሮቲን የላቸውም እኛ ምግቦች። ቅድም እንዳልኳችሁ 60 አገኛችሁ። ዴፊሲት መሀል ላይ 100 አለ እንበል ለምሳሌ፣ ከየትም አይመጣም። የተወሰነውን ከጡንቻችንም ከመስላችንም እያመጣ ጋፕ ያደርጋል። የቡላውን ጋፕ ይሞላል። ጡንቻችን እያጣን ነው የምንሄደው ነው እያልኩ ያለሁት። ሌላው ደግሞ ቅድሚያ ይሰጣል። የግድ ይህን ሰው በህይወት ላቆየው የሚችለው ሳይቋረጡ የሚሰሩ ሆርሞኖች፣ ኤንዚሞች፣ ኒውሮትራንስሚተርስ፣ ፕላዝማ ፕሮቲንስ እነሱን ይሰራና ፀጉር ይረሳል። ቢኮዝ ፀጉር ብን ብሎም እየረገፈም በልጅነት ፀጉር እየሳሳ ወደ ውስጥ ገባ እያለም ትኖራታለህ። ቆዳ ያለ እድሜ ሽብሽብ እያለ ጥውልግ እያለም ትኖራለህ። ቢኮዝ የመጣው ሪሶርስ በቂ አይደለም። ይሄ እንግዲህ ባንከር ከሆን ከአንተ ትረዳኛለህ። እና በጀቱን በቃ ያብቃቃል። የሚገርም እኮ ነው። ሰውነታችን በቂ ስጠው፣ ፀጉር ያድጋል፣
ይሞላል። እየሳሳ የነበረው ቆዳ ልክ እንደ ልጅ ቆዳ እንደገና ግሎ ያደርጋል። ጥፍር 10 ያድጋል። በቃ ዝም ብለህ መቆረጥ ነው። በቃ በሳምንት በ2 ሳምንት ያው እንግዲህ ትሪም ታደርጋለህ። በፊት እኮ ምናልባትም ትዝ አይልም፣ በ2 ወርም አያድግም። ዴይሊ ፕሮቲን ታርጌት ፊክስድ አይደለም። እንደው ራፍ ኤስቲሜሽን ልነግር እችላለሁ በኋላ ስናወራ። አንድ ፊክስድ አይደለም። ገና ሲጀመር ያለው የፕሮቲን መጠን ሪኮምፕ አድርጋችሁ ፋታችሁ እየተሻሻለ ጡንቻ መገንባት ስትጀምሩ ያለው የፕሮቲን መጠን ሳምሃው በየጊዜው ሞዲፊኬሽን ይፈልጋል። ፐርሰናል ዳይሬክት ፎሎ አፕ መሆን የሚያስፈልገው ለዚህ ነው። ሌላው ካርቦሃይድሬት ነው ያልኩ። ካርቦሃይድሬት ነው። እንደየ እንቅስቃሴ ሌቭላችን በተለይ ኤክሰርሳይዝ ስንጀምር ሃይ ኢንቴንሲቲ ኤክሰርሳይሶችን ስንጀምር፣ ከፍተኛ አቅም የሚጠይቁ ስፖርቶችን ስንጀምር፣ ከፍተኛ ጉልበት የሚጠይቁትን ማንሳት ወይ ደግሞ የጡንቻ ስፖርቶችን መስራት ስንጀምር ካርቦሃይድሬቶችን መጨመር ግድ ይላል። ፋት ግን ሁልጊዜ ኮንትሮል መድረግ ያለባት ነገር ናት። ፋት በተለይ የምግባችን ዘይት፣ ቅቤ ሁልጊዜ መታፈን ያለበት ማክሮ ነው ከማክሮዎች ውጭ። ይሄ የገባው ሰው በተቻለ መጠን ፕሮሰስ የተደረጉትን ከዱቄት የሚሰሩትን ምግቦች ዋና ሳይሆን ገታ። ቅድም እንዳልኩኝ እንጀራ መጥፎ አይደለም፣ ከነኬክ ምንም አይገናኝም። በጣም ኒውትረንት ዋይዝም ይበልጣል። ዋና ግን መሆን አይችልም፣ በቂ ፕሮቲን የለውም። ሚነራልስ ዋይዝም የተወሰነ ያለው በቂ አይደለም። ሶ እንደ ተጨማሪ ዋና ማድረጋችንን ትተን እንደ ተጨማሪ እያደረግን መጠቀም እንችላለን። ከሚስ ላይ አንሳና ራስን አስታወቅ። ዕድሜ፣ ክብደት፣ ቁመትን። ገላጋይን ሰብስክራይብ አድርጉ። ደሊና ሊንክ አስቀምጣለች። ገላጋይን ሰብስክራይብ አድርጉ። ነው ይሰማሃል? አዎ ይሰማኛል ዶክተር። ዕድሜ፣ ክብደት፣ ቁመት። ዕድሜ 47፣ ቁመት ሜትር ከ87፣ ኪሎዬ 100። እውነትም ቁጭ ብለሃል። በእርግጥ እኔ ከእንትን ይሁን አላውቅም፣ አጥንት ይመዝናል የሚባለው እውነት ነው። እሱንም ብትነግረኝ ደስ ይለኛል። ገጫጫ ሆኜ 12ኛ ክፍል ምናምን ገጫጫ ተማሪ ሆኜም ከ85 እስከ 89 ባለው ነው መዝን የነበረው ድሮ ማለት ገጫጫ ሆኜም። አሁን ግን ያው 100 ነኝ። አጥንት ይመዝናል የሚባል ነገር የለም። ቢኮዝ ሀይት አለ። አንድ ሰው ቁመቱ ረዘም ያለ ሲሆን ብዙ ይመዝናል። ይሄ የሚታወቅ ፋክት ነው። ሊን ማስ በሙሉ ከፍ ያለ ነው። ምን ማለት መሰለህ? 1 ሜትር ከ30 የሆነ ሰውና እድገቱን ጨርሶ ሜትር ከ30 የሆነ ሰውና ሜትር ከ90 የሆነ ሰው እኩል የጉበት ክብደት የላቸውም። ረዥሙ ሰውዬ ከፍ ያለ ኦርጋኖች አሉት። አይገርምህም? እንግዲህ አጥንቱም እንደዛ ነው። ያኛው አጫጭር አጥንት ነው ያለው፣ ያኛው ረዣዥም አጥንት ነው ያለው። አጥንቴ ይመዝናል የሚለው ነገር ብዙም አያስኬድም። ኤኒዌይ ቦርጭ ይመጣል። እንግዲህ ይሄን ያክል ወይት ካለ ቦርጭ አለ፣ ኢንሱሊን ሬዚስታንት ነህ ማለት ነው። ከዚያ ከፍ ያለ ነገር ይሰማዋል፣ እንደ ፋቲ ሊቨር፣ የኮሌስትሮል ኢሹ፣ የስኳር ኢሹ፣ ግፊት ኢሹ የሉም። እነዚህ የሉም። ያው ዝም ብዬ ለራሴ አድርጌያለሁ። ብዙ ጊዜ ስናወራ ሰምታል። ኢንሱሊን ሬዚስታንስ ኢንሱሊን ሬዚስታንስ መወፈር ማለት ነው። ሌላ ኮምፕሊኬት እናድርገው። በፊት ያልነበረን ቦርጭ ከመጣ ጊዜ ጀምሮ አየህ ኦርጋኖቻችን በሙሉ አደጋ ላይ ናቸው። ስኳር ከፍ ባይልም ባይኖርብህም፣ ግፊት ከፍ ባይልም ባይኖርብህም ኦልሞስት አንድ ስኳር ታማሚ ላይ የምትሰማቸው ነገሮች ስራ ጀስት ይጀምራሉ። ኩላሊት መጎዳት የሚጀምረው ስኳር የመጣ ጊዜ አይደለም፣ ግፊት የመጣ ጊዜ አይደለም። ደም ስሮች ገብተዋል። ሃርት አታክ የመጋለጥ እድል የሚጀምረው ስኳር የመጣ ጊዜ አይደለም፣ ግፊት የመጣ ጊዜ አይደለም። መወፈር ከጀመርክበት ጊዜ ጀምሮ ሪስክ ውስጥ አለህ ማለት ነው። አየህ፣ ልክ እንደ መሰላል ነው በሽታው። ልክ የጀመረ ኢንሱሊን ሬዚስታንት ስትሆን ጀምሮ ነው። አንተ ጀስት ሐኪም ቤት ትሄዳለህ። ግፊት ደህና ነው ሂድ ነው የምትባለው፣ ስኳር ደህና ነው ሂድ ነው የምትባለው፣ ግን ደህና አይደለህም። አየህ፣ ይህንን ማሰብ መቻል አለብህ። ቢኮዝ ቦርጭ ካለ ከፍ ያለ ኢንፍላሜሽን አለ፣ ከፍ ያለ ኦክሲዴቲቭ ስትሬስ አለ። ሴሎች በሙሉ የተጨነቁ ናቸው። ከፍ ያለ ኢንሱሊን ሆርሞን እያመረትክ ነው። ኢንሱሊን ብቻውን ከፍ ያለ ሲሆን ብዙ ነገር ያመጣል ደም ስሮች ላይ። አየህ፣ ይሄንን ማሰብ ስትጀምር አሁን እኔ ደህና ነኝ የሚል ነገር ታቆማለህ ማለት ደህና አይደለም። አሁን ለዚያ ነው ሕክምናውም አሁን አንድ መስመር ላይ እያመጣቸው ነው። እነዚህ ጀስት አንድ መሰላል መሆናቸውን እየወሰደ ነው። ካርዲዮ ሜታቦሊክ
ዲዚዞች አድርገው አንድ ላይ እያመጣቸው ነው። ኦኬ ካርዲዮሪናል ሜታቦሊክ ሲንድረም ሜታቦሊክ ሲንድረም ነበር በፊት የምንለው 5 ነገሮች ካሉ ወገብ ላይ ውፍረት ካለ፣ ትራይግሊሰራይድ ከፍ ያለ ከሆነ፣ ኤችዲኤል ዝቅ ያለ ከሆነ፣ ብለድ ፕሬሸር ካለ፣ ስኳር ካለ ሜታቦሊክ ሲንድረም ነው የሚባለው። 5ቱን የሚያሟላ ብለን ነበር የምናስበው። አሁን ግን ጀስት የተያያዘ ነገር መሆኑን ለማሳየት የደም ስሮች ኢሹ፣ የኩላሊት ኢሹ የሚጀምረው ገና ውፍረት ደረጃ ላይ ነው ብለን እንድናስብ ካርዲዮቫስኩላር ኪድኒ ሜታቦሊክ ሲንድረም አያረላም። ካርዲዮቫስኩላር የደም ስሮች በሙሉ የተጎዳ ነው ማለት ነው። ኪድኒም እዛ ውስጥ ውሰዳት፣ መፋፋት፣ ቅድም ያልኩ አንድ ላይ ሜታቦሊክ ሲንድረም አንድ መሰላል አንድ ቋት ላይ ያሉ ነገሮች ናቸው እና በዚያ መልክ አንደርስታንድ አድርግ። ዛሬ ምን በላ? ምግብህን እንይልህ። እሺ ዛሬ ጠዋት አክቹአሊ ጾም ስለሆነ 6 ሰዓት ብዙ ጊዜ የምበላው፣ ዛሬ ቅዳሜ ስለሆነ ጥቅል ጎመን የተወሰነች፣ ጎመን ብሮንኮኒ የተወሰነች፣ ካሮት እና ቀይ ስር የተወሰነች አድርጌ በልቼ። በምን አድርገህ በላ? በምንም በባዶ ነው እንዴ? ሰውነትን አስፈልገውም እንዲያውኑ እየነገርኩ የግድ ነው እያልኩ የግድ ነው ኒውትረንት ማግኘት አለበት። በህይወት ያለ ነገር ነው ያልኩም ቅድም። ይሄ ብቻ እኮ ነው ምግብ ማያስፈልገው። ዲስቲንግ በቃ ምንም ባሰጠው ትንሽ ብሰጠው፣ ካሮት፣ ቀይ ስር፣ ሰላጣ ምናምን ብሰጠው ይሄ ምንም ይሄ ፕሪሽስ ሰውነት እኮ ነው። እንዴት ከዚህ ሰዓት በኋላ እንዴት አድርገህ ታዲያ አቺቭ ታደርጋለህ? ሰዓቱም እኮ ሄደብህ። አሁን በ24 ሰዓት እኮ የ4 ሰዓት እኮ ምግብ ነው የምናወራው። አየህ ኤኒዌይ እያደረክ ያለው ነገር እውነት ለመናገር ኮምፕሊትሊ ሮንግ ነው። ማገዝ ካለብን እኛ እናግዛለን። በቀን ምን ያክል ግራም ፕሮቲን በአንተ እድሜ አሁን በነገርከኝ ሜታቦሊክ ሄልዝ እስከ 150 አካባቢ ግራም በግራም እንደ ባውራ የሚጠቅም ከሆነ እስከ 150 ግራም አካባቢ እንደ መጀመሪያ አድርገህ ያዝ። ከዛ በኋላ ለውጥህን እያየ ጡንቻ መገንባት ስትጀምር እየጨመርክ መሄድ የምትችል ይመስለኛል። በዚያ መልክ አንደርስታንድ አድርግ። በርታ። አመሰግናለሁ። እሺ ዶክተር አመሰግናለሁ። ደሊና ሰው አለን።